እውነት ለመናገር ያችን ካርድ ይዤ ስሄድ ጎበዝ ብሎ የሚያበረታታኝ አልነበረም። ያ ትንሽ ሞራሌ እንትን ይለኝ ነበር። ሁልጊዜ አንደኛ ወተት ሁልጊዜ አንደኛ ነው የምወጣው ምናምን። ማዘር ናት ወረቀቱን ትቀበላለች፣ ጎበዝ ትላት ታስቀምጠዋለች። ሰፈር ላይ ልደቴን አላከብረም ነበር እና ልደቴን የማከብረው ዩኒቨርሲቲ ስገባ ነው ነበር የምለው እግዚአብሔር። ከዛ ለመጀመሪያ ጊዜ እንኳን ልደቴን ያከበርኩት ዩኒቨርሲቲ ገብቼ ስመለስ። ለምሳሌ እኔ አርባን ፕላኒንግን ስመርጥ እነዛ 12 ዓመታት ያሳለፍኳቸው ትርጉም የላቸውም። ማንበብ እንዲችል ብቻ ነው የጠቀሙኝ። ላይብረሪ ነው የማድረው። በቃ ላይብረሪ አድራለሁ ቁጭ ብዬ። ጧት ለጽዳት ይመጣሉ 12 ሰዓት እዛ ጽዳት እንትን የሚሉት ሲመጡ ወጥቼ እሄዳለሁ። እናት ወንድሞች ስለተማርክም እንድትረዳቸው ምናምን ይፈልጉ ይሆን? ባህር ዳር የተወሰነች ብር ነበረች፣ ልብሴ በከፈትኩኝ ያንን ከስር ብዬ 3000 ብር ይዤ አዲስ አበባ ገባ። በጣም ለረጅም ዓመት ትምህርት ላይ ነበረ ተስፋችን የነበረው። ትምህርቱ ራሱ አሁን ወዴት እየሄደ ነው? ማን ነው እየተቀጠረ ያለው? ማን ነው ስራ እየሰራ ያለው? እኔ መጀመሪያ ቻሌንጅ እንደውም ህይወቴ የጀመረው የምለው መማሬ ነው። ከመማሬ ደግሞ በማድረግ መመረቂ። የቀን ስራም ባሬላም ተሸክመሃል? እንዳው በደንብ 16 ብር ነበር ያኔ በቀን የሚከፈለው። ትምህርት ምን እንድትሰጥህ ነበር አንተ ስታስብ የነበረው? 12 ዓመት የምትማረው አንድ ዲፓርትመንት ለመምረጥ ነው። ልክ 12 ዓመቱን ገለኸው ዩኒቨርሲቲ ጆይን ስታደርግ የ12 ዓመት ልፋት ዜሮ ነው የሚሆነው። የሆነ ቤት ጓደኞቼ ጋር ነው የምኖረው ብያለሁና አላዋጣም የሆነ ነገር ጭንቅ ይለኛል በቃ። ከዛ ማታ ራስ ሲባል ኧረ ምናምን ችግር በጣም መጥፎ ነው በነገራችን ላይ። ከምንም በላይ ደግሞ በዚህ ዘመን ላይ ወጣቱ ነው መገኘት በጣም ከባድ ነው። ዘንድሮ እንደዚህ በጣም ኤክሰስ ነው የሚጨነቀው። አዳር አልተኛም፣ ተኝቼም አላውቅም። ተማሩ ስትል ችግር ነው አንተ ምን አመጣህ ሊለን ነው። አይ እንደው ሌላ አማራጭ እዩ ስትል አንተ ስላልተሳካልህ ሊሉ ነው ይሉኛል።